ያልጎበኘሁበት ያልተነጋገርኩበት ያልጠየቅኩበት ጊዜ የለም። አዲስ አጀንዳ እንዳይመስላችሁ ማለት ነው። ሁሌ ያስጨንቀኛል ይሄ ጉዳይ። አንድ ቀን የሆነ ነገር ተፈጥሮ ልጆቻችን መድኃኒት አጥተው አይናችን እያየ እንዳይሞቱብን እንሰጋለን። መድኃኒት ለምንና ገዝተን እናመጣ ነዳጅ ለምንና ገዝተን እናመጣ ሀገር ችግር ካጋጠመ ከወዲሁ አስበን ፕሮአክቲቭሊ መፍትሄ እናበጅ ሲባል ከጦርነት ከግጭት ከወረራ ከሉዓላዊነት ጋር መያያዝ የለበትም እና ማንንም አንኖርም። የመኖር ፍላጎት የለብንም። ረሃቡ ሳይመጣ ችግሩ ሳይመጣ መከራው ሳይመጣ ተወያይተን መፍትሄ እናበጅ ነው ያለው። ችግሩ ከመጣስ ህግ አይሰራም። ያኔ ረሃብ ከመጣ ምን ህግ አለ? እኛ ምግብ ማስገባት ችግሩን ከራበን የሚይዘን ህግ አይኖርም። ያገኘነውን በልተን ሰርቫይቭ እናደርጋለን። ይሄ የሰው ልጆች ሁሉ ባህሪ ነው። ያ ሳይመጣ ግን ቀድሞ መነጋገርና ህጋዊ መፍትሄ ማበጀት ጠቃሚ ይመስለኛል። የዓለም መንግስታትን ከዚህ አንፃር 120 ሚሊዮን ህዝብ ደሃ ሀገር በዚህ ምክንያት ለረሃብ ለችግር እና ለመበተን እንዳይጋለጥ ትርፍ ጠይቀን ከሆነም አስተካክለው በህግ አግባብ መፍትሄ ያልጎበኘሁበት ያልተነጋገርኩበት